እናትሽ ባለፈው እኮ ነግረውኛል። ቡና እያፈላው ነው ብለሽ ያለ እሳት ጀበና ጥለሽ እንደነበረ ነግረውኛል። ሂድ ወደዛ። እሱ እኮ ልጅ እያለው ነው መድብል። እና አሁን ያደግሽ መስሎሻል? ዋሽ መድብል አንድ ጥያቄ ልጠይቅህ። ምንድን ነው? ቆይ ግን ለምንድን ነው የማትቀናው? ምን ማለት ነው ደግሞ ይሄ? ተው በቃ። ስሚ፣ እኔ እኮ የምቀናው በእኔ ላይ የሚደርስ ሰው ሲገኝ ነው። አሁን ማን አለና ነው በማምቀናው? ጉረኛ እንደዚህ ራስን መካብ አያዋጣም። እሺ ረቻ አይደል እንዴ? ምን ልትሆን ነው ከሱ ጋር የምትዝናኑ? ምን ማን ትትና ናት ከኔ ጋር አደረችው? ምን ልትክዳትም አማረህ እንዴ? ይኸውልህ መሳይ ትሰማኛለህ? እኔ እንደዚህ አይነት ወራዳ ሰው አይደል። ደግሞ ካፍ ክፉ ነገሮች ታውቃል እንዴ? ጀግናው መድብል እንግዲህ ዛሬ በጣም በሚገርም ሁኔታ ትዕግስቱን አለማድነቅ አይቻልም። እያንዳንዱ እርምጃው እንደምታውቁት እንግዲህ መድብላችን ጀግናችን በሄደበት የሚያኮራው ጀግናችን። በነገራችን ላይ ጋይስ እዚህ ድራማ ላይ መጀመሪያው መድብል፣ ሁለተኛ የግሌን እናታን ከሲስ ነው እኔ በቃ ብዬ የምመጣው። ሌሎቹ ምናቸው አይመስጠኝም። አብርሽ ሲያናድደኝ ጋይስዬ ውሳኔዎቹ ሁሉ ቱሹሽ አለ። በቃ ጋይስ እንዲወንድ ሳይሆን በቃ ጀስት አለ አይደለ ጋይስ የሆነ ዝም ብሎ እንትን ያለ ነው ውሳኔው ሁሉ ምናምን የሚያደርገው ነገር አክሽኑ ሪአክሽኑ ምናምን በጣም ነው የሚያስጠላው። ምክንያቱም በቃ እንደዛ አይደለም ወንድ ልጅ ማለት ኮፍተር ቆጠር ያለ ነው ወንድ ልጅ ማለት እንዴ ጋይስ። መውደድ ማፍቀር ኦኬ መልካም ነው፣ ግን እኛ ሴቶች ደግሞ ጋይስ ለአብርሽ አድርሱልኝ። እኛ ሴቶች የምንወደው የምናፈቅረው ሰው ኮስተር ብሎ በቃ ወንድነት እንዲሰማ ወንድ እንዲሆን እንፈልጋለን እንጂ ዝም ብሎ እንደ ሴት መሽለጥለጥ መልመጥመጥ ይሄ እኛ እንትናችን አይደለም። በጭራሽ ነው ማንወደው ጋይስ፣ በጭራሽ ነው ማንወደው። ስለዚህ ልንገር ብዬ ነው አብርሽዬ። ተትናም ብትሆን ምናልባት ለአሁኑ የሆነ አንተ የሆነ ስሜት አላት፣ የሆነ ፍቅር አላት፣ የሆነ ውዴታ አላት። ግን ደግሞ ይሄን ያክል እርቀት ይሄዳል ብለህ እንዳታስብ። ምክንያቱም በትዕግስቱን ወንድነቱን ሁሉ ነገሩን አይታ ነገ ጧት ማርኳት የምትሄደው መድብልን ነው፣ ምንም እንዳትጠራጠር። ስለዚህ ራስህን አስከብር። በራስ ጊዜ በቃ እንትን ወረድክ። አሁን ደግሞ ጭራሽ እሱን ለመጉዳት ምናምን እንደዚህ ማድረግ የለበትም እንጂ ኦኬ ስለሚወዳት ስለሚያፈቅራት ነው እንበል። ይሄን ያክል ቅናት በጣም ነው የሚያስጠላው። በተለይ ከልኩ ያለፈ ቅናት ልክ እንዳብርሻለ መስመር የለቀቀ ከልኩ ያለፈ መስመር የለቀቀ ቅናት የእውነት በጣም ነው የሚያስጠላው። ይሄ እንደዚህ በጣም ነው የሚደብረው። በጭራሽ አይሆንም፣ ልክም አይደለም፣ ለሱም አይሆንም፣ ለሰዎችም ጥሩ አይደለም። እንደዚህ አይነት ሰው ራሱም ለአደጋ ይፈጥራል፣ ለሰዎችም ፈተና ይሆናል። ስለዚህ አብርሽዬ በዚህ መልኩ ባታደርጋ ብለን እንመክራለን። ምክንያቱም ይሄ በጣም የሚያስጠላና የሚደብል ሪአክሽን ነው። ስለዚህ ቀጣይ ላይ በዚህ መልኩ ሳይሆን አሪፍ ስብዕና ጥሩ ተስተካክለ። በነገራችን ላይ ትትና የምትወድህ በፍቅር ማለት የሆነ በትዕግስት ነገሮችን ማየት ስትችል ኢቭን እንግዲህ መጀመሪያ አይታችኋል። ሴት ልጅ ደግሞ በቃ የሚያከብራትን ምናምን ለበስ ለወደደችህ አሁን ላይ እንትን ትችላለህ። ግን የሆነ ሰዓት ላይ የቆረጠላት ለታ ትዕግስትህን ይሄ ዝም ብሎ ተወሻሻ መሆንህን አንድ ቀን የቆረጠላት ለታ ድጋሜ ዞር ብላ እንኳን ታይህም። ስለዚህ እዚህ ጋር ራስ ላይ መስራት ያለብህ ነገር በቃ መታገስ። በባለፈው እንግዲህ ገና እውነት መሆኑን ባላረጋገጠው ገና የሆነ ነገር ስላየ ብቻ ክላሷ የሆነ ነገር ፍራሽሽ ደም ነክቷል ምናምን አይነት በሚል ተርካሻ ምክንያት እንዴት አድርጎ ከፍ ዝቅ አድርጎ እንደሰደባት ታውቃላችሁ፣ አይታችኋል። በቃ የሌለን የሰደባት የሌለን ያንቋሻት በዛ ሁሉ ሰው ፊት። የሚገርመው ደግሞ ብቻዋን የሌለ ቢሰርባት ቢመታት ኦኬ፣ አንድ እንዳፍቃሪ ሁለት እንዲያንዱ እንዲም የፈለገውን ያክል ቢላት ምንም አይደለም። ኦኬ ማፊ ሙሽክላ ጋይስ። ግን ደግሞ በዛ ሁሉ ሰው መካከል ጓደኞቿ ያ ሁሉ ሰው ባለበት መካከል ግማሹ አፉን እየያዘች ግማሹ እንትን እያለ ደግሞ ለዛውም እኮ ንገሪያቸው ስታደርጊው በላይ በታይ ስታድሪ ምንም ያልመሰለሽን አሁን እዚህ ጋር ምን ያመላቀጥሻል? ምን ያበላቀጥሻል? በቃ እንዴ ጋይስ ያላለው ነገር አለው እንዴ? ያላለው ነገር የለም እንዴ? በጣም ነው የሚያስጠላው። በጣም በሚገርም ሁኔታና ያንን ያክል ሪአክሽን ያንን ሁሉ እንትን ስትል
በቃ እሷ ዝም ብላ ነው ያዳመጠችው። ከዛ በቃ እንደዚህ አድርገሽ በላይ በተስተ ስታድሪ የእንትን ምንም ያልመሰልሽውን ንገሪያቸው ለነሱ ለመናገር ምን አሳፈረሽ ምናምን አላት። እና እሷ ደግሞ በፍጹም ምንም የምታውቀው ጉዳይ የላትም። ግን ለማስረዳት ስትሞክር እኮ አብርሽ እንደሱ አይደለም እኔ የምትለው ነገር ምን ይብገባ አይደለኝም። መጀመሪያ እኔም ስማኝ እንጂ ስሜትን ብቻ ሳይሆን እኔ የምለውን እንኳን አድምጠኝ፣ በቃ ትንሽ ለደቂቃ አድምጠኝ እባክህ ስማኝ ምናምን እያለች እየለመነችው ምንድነው የምታስረጅኝ? ምን ማለት ነው? እንዴት አድርገሽ እንደሰጠሽው ምን ሰዓት እንደተኛች በቃ ማለት የማይባል ቃል ታውቃላችሁ። በቃ በስመ አብ የሆነ የማይባል በጭራሽ የማይባል ቃል ነበር ሲላት የነበረውና እሺ አለችው። ግን ሲጀመር እሷም አሁን በቃ ይቅርታ ሲላት በቃ አልፏል ይቅርታ ሲላት እንዴ ያለፈ አንተ ጋር ነው ያለፈው። እውነት ለመናገር አንዳንድ ሰዎች ማን የሌላ አፋቸው እስከ ጭንቅላታቸው ድረስ አፋቸው አፍ ሲከፈት ጭንቅላት ይታያል ለለግርሱና እስከዛ ድረስ የሌለ ይጓጉሩና መጨረሻ ላይ በቃ መስሎኝ ነው ይቅርታ እውነትን ነው እንዴ በዛ ከነ ይቅርታ ቀቅለህ ብለው ዘው ባለበት እንዴ መጀመሪያ ምንድን ነው የሚባለው ከመጀመሪያ ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ዲስተን ምጥሉ ማልቀስ ይላል ያገሬ ሰውና ድሮ ነበር እንጂ መጠንቀቅ ድሮ ነበር እንጂ ለምንናገረው ነገር አፋችን ላይ ቫልዩ ማብጀት የሆነ ሰዓት መስመር ካለፍን በኋላ በቃ ይቅርታ መስሎኝ ነበር ምናምን ኦፍ ኮርስ አዎ ይቅርታ ለማድረግ አይቻልም። ይቅርታ ግን ይቅርታ ብሎ መልሶ ድጋሚ ይሄ ኮን በባለፈው ምን አለው መሰላችሁ መሳይ አብርሽን ዛሬ በእንደዚህ ኩን እጅን ያነሳባት ልትመታት ነበር እኮ ስለዚህ ነገ ጧት ሚስት ሆነ የሆነ ስተት ብትሰራ አናቷን ብለህ እንደማትገላት ምንም ዋስትና የለም። አንተ እንደዛ አድርገህ ስታመናጭቃት ምናልባት እዚህ እሷ ቤተሰብ ወንድም እህት ወይ ጀስት የሆነ ፋሚሊዋ ከሆነ ቢኖር ብለህ ብታስብ እንደዛ አድርገህ ስታመናጭቃት እንኳን አይደለም የሆነ የፍቅር አጋሯ ባሏ እንድትሆን ይቅርና ባጠገቧ የምታልፈው እንዲዳሱ እንዳይሆን እኮ የሚፈቅዱልህ። ምክንያቱም በጭራሽ አይፈቅዱልህም። በቃ አብረሃት እንኳን እንድትታይ አይፈቅዱልህም። ምክንያቱም እየሰራህ ያለው ስራ እያረክ ያለው ነገር የማይሆን ነገር ስለሆነ በቃ ይሄ ነገር በጣም የተሳሳተ ነው። ስለዚህ ለምን እንደዚህ ታደርጋለህ? በፍጹም እንደዚህ ማድረግ የለብህም እና ስርዓት ያዝ ምናምን ብሎ እንግዲህ በማስጠንቀቂያ ነግሮት ነበረ። ግን እሱ ቢነግረውም ምንም መስሜ የለውም። በቃ ምንም የሆነ ስሜቱን ነው የሚሰማው። በቃ ዝም ብሎ ግንፍል ነው። እንግዲህ ዛሬም ምን ያክል ዋጋ እንዲያስከፍል አይታችኋል። ሄዶ ጠጥቶ ሰክሮ መጥቶ በቃ የማይሆን ውሳኔ ውስጥ ነው የሆነው በአንድ ቀን። በቃ የሆነ ቱሱ እንደዚህ በጣም ነው የሚያስጠላው። መጀመሪያ ይቅርታ ጠይቃት። ከዛ በቃ በትዕግስት ነው መሆን ያለበትን ነገር። ከዛ ይዟት እየጎተተ ስራ አለኝ የስራ ልገባ ነው ምናምን እያለችው ከስራ ቦታው ጎትቶ ይዟት ቤተክርስቲያን ሄደ። ቤተክርስቲያን ከሄደ በኋላ በቃ ዛሬ እዚህ ጋር እውነታውን እንድትፈልግ ትፈልጊያለሽ ነው ስለዚህ በቃ አይ እንደዛ አይነት ጊዜ የለኝም ለአንተ ማዳመጥበት ጊዜ የለኝም። እኔ ብዙ አላማ ገና ወደፊት ብዙ ሀሳብ አለብኝ። በቀኛ ጋር ይመጣሉ ምናምን ሲያት እንዴ አንተ ራሳችን መቀመጫ ያለለን ትናንት እኮ ከቤት ወተን ነበር ነገ ጧት ምን ተመልስ እንደምንወጣ ማወቅ አለብን። ስለዚህ እናትና አባቴ ወስጣል ያለው እኔ ያለው በዚህ ነው። ስለዚህ ሲጀመር አረብ ሀገር ነው የምሄደው። እዛ ደግሞ ከሄድኩኝ የሩቅ ፍቅር መጀመር አልፈልግም ስትለው በቃ ጠዘዘ ማለት ነው። እና እንዴት ዛሬ ቪዲዮ ይመስለው ቀጣይ ቪዲዮ እስከምንገናኝ ሼር ላይክ ሰብስክራይብ አድርጉ። ወዳችኋለሁ ብያላችሁበት መልካም ጊዜ ባይ ባይ።